three angels were sent to our father Abraham አለ ወደ አብርሃም ተላኩ ሶስት መላእክቶች and three were sent for three things አለ ለሶስት ነገሮች ነው የተላኩት ግልጽ ነው because it is not possible that one of the high angels should be sent for more things than one ከአንድ ነገር ውጪ ሌላ ለሌላ መልእክት ሊላኩ አይችሉም እነዚህ ታላላቅ መላእክቶች አለ ከዛ በኋላ the first angel was sent to announce to our father Abraham that behold Sarah would bear Isaac አለ so ይስሐቅን እንደምትወልድ መጥቶ ነገራት አንደኛው አለ the second angel was sent for to deliver Lot from the midst of the overthrow አንደኛው መልአክ ደግሞ ይዞት ከከተማ ሊወጣ ማለት ነው ሌላኛው the third angel was sent to our overthrow Sodom and Gomorrah ይሄ እሳትና ዲንን ሊያዘንብ ነው አንደኛው ደግሞ ማለት ስለዚህ ሶስቱም የተላኩበት አለ ነው እያለ የሚያስቀምጠው ይሄ አይሁዳውያን እይታ ነው የክርስትናውንም ስታይ ምን አለ ለምሳሌ ዕብራውያን ምዕራፍ 13 ቁጥር 1ን አስመልክቶ ተመሳሳይ ነው ምን አለ መሰለህ እንግዳ መቀበል ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው አሉና አለ ሎጥና አብርሃም አለ አየሽው መላእክትን ነው የተቀበሉት ድርሳነ ሚካኤል ላይም ሚያዝያ ላይ በተመለከች ምን ብሎ ያስቀምጣል ዳግመኛ መላእክት ሎጥን በምድር ከሚቀመጡ ሰዎች ተለይተ ራስን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ እሺ ዳግመኛ መላእክትን ይቅርታ አንድ ጊዜ እሺ ቀጥሉ አንዴ ምንድነው ጩኸት እስቲ ኡስታዝ ቀጥሉ እሺ አንዳችሁ አንዴ ምንድነው ኦኬ ሚዩት አድርገውሽ ያው ኤብሮ እንደተናገረው ነው ኦሪት ዘፍጥረት ምዕራፍ 18 ላይ ያሉ አብርሃም ቤት የገቡ ሶስት ሰዎች ሶስቱ መላእክት ናቸው ኢቭን ከ80 ያዱ ማውጣት ይችላልን እኛ ማለት ነው መጽሐፈ ኩፋሌ ላይም እንደዛ ነው ሚካኤል መጥቶ ምንድነው ያለው ለሙሴ ምንድነው ያለው ኩፋሌ 12:49 ላይ በአራተኛ ወር መባቻ በመመሬ ባለው አድባር በግራሩ ስር ለአብርሃም ተገለጥንለት ከእርሱ ጋር ተነጋገርን ከሚስቱ ከሳራም ጋር ልጅ እንደሚሰጠው ነገር ነው ሳራ ይህ ነገር ከአብርሃም ጋር እንደተነጋገረ ሰምታለችና ሳቀች እኛም ዘለፍናት እሷን ፈርታ ስለተነገረው ነገር እንደሳቀች አስተባበለች ይላል ስለዚህ ሚካኤል መጥቶ ምን አለው ለሙሴ አብርሃም ቤት የገባ ነው እኛ ነን ብሎ መላእክቶች እንደገቡ ይናገራል ማለት ነው ሌሎችም ማስረጃዎች አሉ የአይ ቲንክ ታርገም ኢየሩሳሌም ዘፍጥረት 18 አንድን ሶስት መላእክቶች ወደ አብርሃም ቤት ገቡ ይላል ታልሙድ ዮማ የሚባለው ዘፍጥረት 18 ቁጥር 1 ላይ ወደ አብርሃም ቤት የመጡ ሶስት አገልጋዮች መላእክት ከሶስቱ ታላቁ የሆነው ሚካኤል በመካከል ነበር ገብርኤል በስተቀኝ ነበረ ሩፋኤል በስተግራ ነበረ እያለ ነው የሚናገረው አይ ቲንክ ዘፍጥረት 18 ላይ ያሉትን ሶስት ሰዎች ስላሴ ናችሁ ብላችሁ አድኗቸው እነሱም ብቻ አይደለም ማዳን ያለባችሁ ክርስቲያኖች ገብታችሁ አይከን ነይምና ኦብሴንት ነው ምናምን የምትባሉን ሶስቱን ሴቶች ሶስቱን ሰዎች ማዳን አለባችሁ ዛሬ ግዴታ ነው ገብታችሁ ዲፌንድ ማድረግ አለባችሁ ዘፍጥረት 18ን ሰዎች ለስላሴ ነው የሚጠቀሙት ስላሴን ያሳያል ብሎ የሚከራከር ሰው ካለ ሁለት ነገር ነው የሚያድነው አንደኛ ስላሴን ያድናል ሶስት ሰዎችም ማለት ነው ሶስት ሰዎች የተባሉት ስላሴ ናቸው ብሎ ስላሴን ያድናል ሁለተኛ እነዚህ ሶስቱን ሰዎች ገስት ላይ ያሉትን ሶስት ሰዎች ወደ እስልምና ከመግባት ያድናል ማለት ነው ገብታችሁ ዲፌንድ አድርጉ ማለት ነው ኤብሮ ሰላም ነው አይደል አካባቢው አይ ሰላም ነው ዝም ብሎ እርስ በርስ ምናምን በቃ መከታተል ትችላለህ ከጀመርክበት ላይ እሺ ኡስታዝ ባጭሩ ያው ያን ይመስላል እሺ የተላኩት መልእክተኞች መላእክት እንጂ እንትን አይደሉም ነው መላእክት ደግሞ በሰዎች ይመሰላሉ ነው እሺ አይከል ባጭሩ ሰው የሚያድን ሰው ካለ ይሄንን ጥቅስ ይዞ ወይ ደግሞ ሌሎችንም ጥቅሶች ይዞ መናገር ይችላል እንትን ማለት ይችላል አይ ቲንክ ፍሪታ አለች መሰለኝ አይ አንተ አሁን ያሳየኝ እኔ ራሴ ያየሁትን ነው ምንም ውሸት የለውምና ሌላው ደግሞ ኦሪት ዘፍጥረት ሙሉ ማለት ነው ያልተረዳሁት ነገር አብርሃም ለእግዚአብሔር እንስሶችን በጣም ነበር የሚያርድለትና ምንድነው ከደም ጋር ያለው ኮንታክት አልገባኝም ይሄ ዓለማዊ ላይ ያለ አምልኮ እንደሚባለው አይነት ነገር ነው እኔ ፊል ያደረኩት እንደዛ ነገር ነውና የምታውቁት ነገር ካለ ብታስረዱ
አዎ አምልኮ የሚለው ነገር ቆይ አንዴ እሱ ላይ እንመጣለን። እሺ ይሄኛው መጀመሪያ እንጨርስ። አምልኮ ላይ እንመጣለን። ፍሪታ አለሽ? ፍሪታ ሙስሊም ነች ክርስቲያን ነች? እቺ ልጅ ግን እኔ አሁን እንደገና እንደ ቅድሙ እንዳንሆን ፍሪታ አራሽ ሙስሊም ነኝ እንዳትይ እሺ። በቃ ታችሁኝ። እሺ እሺ። ሌላ ክርስቲያን ካለ ክርስቲያኖች የሉ መሰለኝ አሉ ብለው ስለሚያስቡ ከስር ሙስሊሞች ናቸው ሶስቱም እያሉ ነው። ይብሮ እንደነሱ ይመስላቸዋል። የዋናት ልጇን አታምንም ይላል ያገሬ ሰው እና እንደነሱ ይመስላቸዋል ማለት ነው። ልጆቹ ለመጠየቅ ነው የገቡት። ያው ይሰልማሉ ብለው ስለሚያስቡ በቃ በኋላ ላይ ብለን ነበር እኮ ሙስሊሞች ነበሩ ድሮ ምናምን ለማለት ነው። ያው ፖለቲካ ለመስራት ነውና ኃይለኛ ነው ፖለቲካ ያለው ቲክቶክ ላይ ያለው ማለት ነውና አድኗቸው። እነዚህን ሶስት ሰዎች አድኑ። ገስት ላይ ያሉትን ዘፍጥረት 18 ላይ ያሉትንም ሶስት ሰዎች አድኑ። እኛ እነዛ ሶስት ሰዎች መላእክት ናቸው ብለን እንዳለን እናንተ ደግሞ ስላሴ ናቸው ብላችሁ ትላላችሁ። ቄርሎስ ዘኢየሩሳሌም ቄርሎስ ዘአንጾኪያ ማን ነው ዘእስክንድሪያ የሶስት ማን ነው የ431 የነበረውን የኤፌሶንን ጉባኤ ሲመራ የነበረው ዘፍጥረት 18 1 ላይ ያለው እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል። አውጉስጢኖስ ራሱ እንደዛ ነው ያስተማረው ራሱ ማለት ነው። ዘሂፖ ማለት ነው የአልጄሪያው ማለት ነው። እሱም ራሱ ያስተማረው ዘፍጥረት ላይ ያሉ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል። ይሄንን ዲፌንድ አድርጉ ራሱ ማለት ነው። የዮሴፍ ሰማዕቱ ደግሞ እነዛ ሶስት ሰዎች ሶስት መላእክት ናቸው። ከዛ ውስጥ አንደኛው ኢየሱስ ነው፣ ሁለቱ ደግሞ ተራ መላእክቶች ናቸው ብሏል። የተለያየ ነገር ነው ያላቸው ማለት ነው። ዮሐንስ አፈወርቅ ደግሞ እነዛ ሶስት ሰዎች ሶስቱ መላእክት ናቸው ብሎ ነው ያስተማረው። ኢየሱስ ክርስቶስን አይጨምርም። ዕብራውያን ምዕራፍ 13 ቁጥር 1 ላይ ያለውን አንድምታው ሲናገር እነዛን ሶስት ሰዎች አድኗቸው። ዘፍጥረት 18 ላይ ያሉ ሰዎችን ማዳን አለባችሁ። ገስት ላይ ያሉትን ሶስት ሰዎች ማዳን አለባችሁ። ክርስቲያኖች ከስር ብስጥ የምታዳምጡ፣ ስለዚህ ገብታችሁ ዲፌንድ አድርጉ ይሄንን እምነታችሁን። ያ እሺ። ብርቱካን አለሽ? አዩ ዜር ብርቱካን ብርቱካን አለው። እሺ አንቺስ እንዴት ነው? ስላሴ ተገልጿል ብለሽ ታምኛለሽ? ባይብል ላይ ግዴታ ስላሴ የሚል ቃል መኖር የለበትም እኮ ብርቱካን እየኛ እንደዛ። ስለዚህ ማለት ክርስቶስ እግዚአብሔር እንደላከው በቤተክርስቲያናችን አስተምሮ ይታወቃል። ለምን እንደሆነ ይታወቃል ማለት ያው እናንተ የምታስቡት ነው መልእክተኛነቱ። ግን አሁን እነዚህ ሴቶቹ ግራ የተማራቸው ሴቶቹን እባክሽ ሴቶቹን ታያቸውና ስላሴ ላይ ቆመን እናውራ። ሴቶቹ ላይ እንመጣለን። አሁን ስላሴ ነው ጥያቄያቸው። እነሱ ስላሴ የመጽሐፍ ቅዱሳዊ አይደለም ነው በቃ፣ ካለ ማስረጃ እንፈልጋለን ነው። ስለዚህ እነሱ ላይ እንቁምና ማስረጃው ላይ እንትን እንበል። ብርቱካንዬ እሺ፣ ግዴታ መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። አይ ሀሳቡ ማለት የስላሴ አስተምሮቱ ራሱ አለ። ስለ ሶስትነት አያስተምርም መጽሐፍ ቅዱስ። እናመሰግናለን። ዛሬ በጣም ከባባድ ሚዛኖች ናቸው ያሉት። እናመሰግናለን። ስለዚህ መልከ ጸዲቅ ዕብራውያን 7:3 ላይ ዘር ቢግኒንግ ኖ ኢንድ ይላል። መጀመሪያ መጨረሻ የሚል መልከ ጸዲቅ አራተኛ ገብቷል። ስለዚህ አራተኛ ገብታለች ማለት ነው። እሷ ገስት ላይ ትቀመጥና ላስገቡ እኔ ልውረድ። ኧረ ቆይ እንዳትወርድ እንዴ! ለምን ትወርዳለህ? ችግር የለውም። የምር እኔ ልውረድና በቃ አራት እንዳሉ ይቀጥልና ከዛ በኋላ እንትን ይላል ማለት ነው። ሰው ወርዷል እንዴ! እንደዚህ አይነትም ሀቅ ተናጋሪ አለ። ስላሴ የሚለው ቃሉም የለም አለች። ቃሉ የወከለው ሐሳቡም የለም ማለት ሶስትነት የሚል ነገር የለም ማለት መጽሐፍ ቅዱስ ላይ የለም። ግን ምን አለ መሰለ መጽሐፍ ቅዱስ ላይ የለም ማለት ግልጽና ግልጽ ነገር እግዚአብሔር አለ፣ ክርስቶስ አለ፣ መንፈስ ቅዱስ አለ። እነዚህ ሂደታቸውን በትክክል ያሳየናል መጽሐፍ ቅዱስ። እግዚአብሔር ክርስቶስን ለምን እንደላከው፣ ክርስቶስ ምድር ላይ ምን እንዳስተማረ፣ መንፈስ ቅዱስ ደግሞ ላዩ ላይ አድሮ ምን አይነት ነገሮች እንዳደረገ ዘርሽ ይባረክ። ዘርሽ ይባረክ። ዘርሽ ብሩክ ይሁን። አሜናቲም ብርቱካን ምን ለማለት ነው? ሰው ደስ ይላል ያስረዳው እኮ ማለት እሱ ነገር
አዎ እንደዛ ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ቅድም የጠቀሰው እናንተ እኮ ናችሁ የምትለያዩትና የምትከፋፍሉት። ግዴታ መንፈስ ቅዱስ አንድ አካል ነው፣ ክርስቶስ አንድ አካል ነው፣ እግዚአብሔር አንድ አካል ነው በሉ እንዲህ ነው የሚለው የቤተክርስቲያን አስተምሮ እንዲህ ነው እያላችሁ በግድ እናንተ ናችሁ እንዲህ የምትሉት። ግን ቤተክርስቲያን እንደ ዶሮም የሚገነጣጥሉት ራሳቸው ናቸው፣ እንደ ድንችም የሚጨፈልቁት ራሳቸው ናቸው። እኔ የለሁበትም። እኔን አትክተችኝ፣ የብሮን ማትክተችኝ። ቤተክርስቲያን በጭራሽ ይሄንን ነገር እንደዚህ ብላ አስተምራ አታውቅም። እኔ ላሳይሽ ናኒ እንደዛ ብሎ አስተምሮኛ ስትል ነበር አይደል? አራኒ ማሳይሽ ቆይ ይቀጥል። ኡስታዝ ቀጥል። ያውጣልሽ ብርቱካን ያው የምታስተምረውን እኔ እስቲ ያው ለምሳሌ አሁን ተመልከትሽ ምን እንደሚል። አሁን ይሄ በጣም ከባድ አስተምሮ ነው። አሁን ማሳይሽ ነገር እኔ የምፈልገው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይማ የለም እንዴ? ምን ሆነሽ ነው? አሁን ለምሳሌ እዚህ ላይ ምን ይላል መሰለሽ? ያሉትን መጽሐፍቶች ኦርቶዶክስ ትቀበለው አትቀበለው የማውቀው ነገር ስለሌለ መጽሐፍ ቅዱስ ላይ ባለው ነገር ነው መሄድ የምችለው። ኤኒዌይስ አንዴ ላሳይሽና ችግር የለውም። ምን እንዴት መጽሐፍ ቅዱስ ላይማ የለም፣ ጨርሰናል። በሐራ ሐሳብ ምዕራፍ 1 ላይ እግዚአብሔር ስነ ፍጥረትን ለመፈጠረ በሚለው ርዕስ ላይ ምን ብሎ አስቀመጠ መሰለሽ? ዓለማት አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለው አለ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው ሲቀደስ ሲሰለስ ይኖር ነበር አለ። አየሽው? አንድነትና ሶስትነቱ ቅድም እንደተባለው ማለት ነው ሳይጠቀለል እና ሳይጨፈለቅ ምናምን እያለ የሚናገረው የእናንተው አስተምሮ ነው። እዛ ኖርማሊ ባይብል ላይ አይደለም እንጂ እንዳልሽው። ስለዚህ 1 2 3 ተብሎ ሶስትነቱ አንድነቱ ይላል። አየሽው? በአንድነቱ በሶስትነቱ ይላል። ይሄ የቤተ ክርስቲያን አስተምሮ ለመሆኑ በጣም ብዙ ማስረጃ አለ። በጣም ሌሎችንም ማየት እንችላለን። ግን ለማንኛውም በዚህ ንብቃቃና አሁን እስቲ ወደ በቃ ያንቺ አካሄድም ጥሩ ነው። በቃ ይሻላል። እንደውም ኡስታዝም እንዳለው የሆነ እና አሁን እሺ ኢየሱስ አምላክ ነው ብለሽ ነው የምታምኚው ብርቱካን? እኔ እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ምክንያቱም መጨረሻ ወዴት እንደሆነ አውቃለሁ። ግን በጥቅሉ ልል የፈለኩት በጥቅሉ ማለት ነው ደስ ስላለኝ ነው። ለወጣ ስለሆነም በደንብ እንትን ልበል ብዬ ነው። በጣም ነው ደስ ያለኝ። መጨረሻ የት እንደሆነ አውቃለሁ አልሽ። ያው ይታወቃል። አሁን መጨረሻው ወደ እስልምና ነው። መንገዶች ሁሉ ወደዛ ነው የሚያመሩት። ይታወቃል። እኔ የኢብራሂም መጨረሻ አካሄዱ ወዴት እንደሆነ አውቃለሁ ያልኩት ይሄ ጥያቄ መጨረሻው ምን እንደሆነ ስለማቅ ነው። ለየሱ መልስ ማለት ነው። ሄን አለ ከሄን ጋር ቀጥል። ኤብሮ ዲፌንድ ላይ ያደረግ ነው። ዘፍጥረት 18 ነው ኦርቶዶክስ ነው። ሄን ዘፍጥረት 18 ላይ ያሉትን ስላሴ ነው ብሎ ካስረዳን በቃ ዛሬ እንትን ይላል። ሶስቱን ሰዎች ያድናቸው። እሺ ሄን አለ እንዴት ነህ? ሰላም እንዴት ነህ? ሰላም ሎንግ ታይም ትላለህ፣ ረጅም ጊዜ። እሺ ስላሴ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማስረጃ አስጠኝ እስኪ። እሺ መጀመሪያ ቅድም አንደኛ ቆሮንቶስ 8:6 ላይ አሁን ሄና የሰው ሀሳብ ላይ ተው። አሁን ራስን ችላ አውራ እባክህ። እሺ ደግሞ ጥሩ ጸባይ እንዳለ ነው የማውቀው እኔ። ስለዚህ ራስን ችላ አውራ። ጥቅሱ ላይ ነው የማወራው እኔ ሰው ሀሳብ ላይ አይደለም እኮ። እሱ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን ያሳያል። ሄን ነው እሱ ላይ አንድ አምላክ አብ ብቻ ነው የሚል ኮንሰፕት ስለሰማሁ ነው። እሱ ላይ እኮ እዛ እኔ አሁን ስላሴ በኋላ እንመጣለን። እዛ ላይ ክርስቶሎጂ ላይ ስናወራ እንመጣለን። አሁን ስላሴ ላይ ነው። እሺ ስላሴ ማለት ነው ሶስት የምንለው አንድ የምንለው በምን ሴንስ ነው? አንድ የምትሉ አንዱን ኢሴንስ ስትሉ ሌላኛውን ደግሞ ፕሮሶፖኑን ነው የምትሉት አካሉን። እሺ እኮ እኛ ሶስት የምንለው በምንድን ነው? ዝርዝር አለው አይደል? አዎ አንተና አንተ አስረዳን። እሱን ይሄና እኔን ተወኝና አንተ አስረዳንና እሱን ከዛ ባይብል ላይ እንፈልገዋለን። አሁን ያለውን ነገር ባይብል ላይ እንፈልጋለን። አብ ወልድ መንፈስ ቅዱስ አንድ አምላክ የሆኑበትን እሱን ባይብል ላይ እንፈልጋለን። ቀጥል ሂድ። እሺ መልካም። አንድ ስንል ያው በመለኮት በአምላክነት ነው። ሶስት ስንል ደግሞ በስም በአካል በግብር ብለን ነው ዲስቲንክት ያደረግ ነው። በስም ስንል እሱ ኦቬስ ነው ያለ ነገሩ። ለምሳሌ ማቴዎስ 20:18-19 እንዲሁም ሌሎች ጋር አብ ወልድ መንፈስ ቅዱስ ይባሉ አሉ አይደለ ጥቅሶች። እነዚህ በስም ይባላል። በስም ሶስት አብ ወልድ መንፈስ ቅዱስ። በግብር ስንል በብዙ የወንጌል ይታወቃሉ። እነዚህም ስለማልተረዝራችሁ
ይቅርታ ጋር አንዴ በጣም አስቆርጥ። በምድር ሳለ አባቶ ብሎ የሚያወራበት ሴንስ ነበር። አብም ልጄ ብሎ የሚያወራበት ሴንስ ነበር። እንዲህ መንፈስ ቅዱስም የእግዚአብሔር መንፈስ እንደሆነ በግብር ደረጃ ተጽፏል ማለት ነው። ስለዚህ በግብር ደረጃ ብለን አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የምንለው ከዚህ ነው ማለት ነው። ስለዚህ በስም በግብር ሶስትነታቸው ከየትም አልወጣም ከዛው ይሄን ያስተማሩ ማን ነው? ጥያቄው ነው። ስንል ደግሞ ለምሳሌ ቅድም ጥምቀት ጊዜ የነበረ ሲቹዌሽን አይሰማም። እንደዚህ ነው የምታወራው። ወልድ ምድር ላይ ነበር አይደል? እንደዚህ ነው የምታወራው። ደን ወልድ ምድር ላይ ሳለ ደግሞ መንፈስ ቅዱስ አይሰማም እንዴ? ወረደ። ኦኬ ሶ አትሰማም። እንደዚህ ነው የምታወራው። እንደዚህ ይዘህ ነው የምታወራው። ምን ሆነ ነው ይሄን እንዴ? እኔ እኮ ተስማማን እኮ በቃ። አሁን ማን ያስተማረ ነው? እኔ ያስተማረን ነው የፈለኩት። እየተሰማው አይመስለኝም። ኔትወርኩ ይመስለኛል እየተሰማው አይመስለኝም። እንደዛ ነው። እንደዚህ መደራረብ ምናምን ነገር የለበትም ልጁ። አዎ እኔ መስከማው እንደዛ ነው። አዎ እንትን ነው ኔትወርኩ ነው ይመስለኛል። አንደርስታንድ እናደርገዋለን። አብሽር እስቲ እንትን በለው 15 ሰከንድ ፍላይት ሙድ አድርገው ስልክህን የምትሰማ ከሆነ ወጣ። እሺ ገቡ። አይሰማው አይመስለኝም። ወጣ። እሺ ምን ላውራለህ? እሺ አሁን ለማሂር አሳልፌ ልስታ፣ አንተን ደግሞ ተራ በተራ እንድናወራ። ማሂር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ ስላሴ መቆየት ስለማልችል በቀጥሉ አሪፍ ኸይር። በቃ እሺ እንቀጥላለን፣ ችግር የለውም። እሺ ጥቅስ ስተኝ። እሺ ምን ላውራ? እሺ ምዕራፍ ነው ቁጥር ምን አልከኝ? ምዕራፍና ቁጥር ስተን ስላሴ የተጠቀሰበት ስላሴ በመጽሐፍ ቅዱስ ላይ ተጠቀሰ። ኦኬ የለም ነው ስላሴ የለም። ስላሴ ቃል በቃል የለም። እሺ አስተምሮቱ ሳለ አስተምሮቱ አለ። እስቲ ስተኝ። እሺ አንድ አስተምሮ ስተኝ። አሁን ለምሳሌ እኔ በምዕራፍ ቁጥር ባልጠቅስልህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያድርጓችሁ የሚል አለ። ታዲያ እኔ የጠየኩህ ይሄንን ነው። በአብ ወልድ በመንፈስ ቅዱስ አጥምቋቸው የሚል ነው የጠየኩህ ወይስ አብ ወልድ መንፈስ ቅዱስ? ያ ነው ስላሴ ማለት እኮ ምንድን ነው እኮ ስላሴ ማለት አብ ወልድ መንፈስ ቅዱስ አጥምቋቸው ነው ወይስ አብ ወልድ መንፈስ ቅዱስ በአካል በግብር ልብ ቃል እስትንፋስ ማለት ነው ስላሴ ማለት? ይህን አንተ ነህ ያልከው። አንተ ነህ ይህን ማይንድ ላይ ቅዱስ ነው የሚለው። እሺ የቱ ጋር ነው በአካል በግብር የሚለው የቱ ጋር ነው? አሁን መጽሐፍ ቅዱስ እኔ ስለማይመቸኝ መውጣት እንጂ አሳየለች። ለምሳሌ አንተ ቁርአን ያላቃል ነው። እሺ በቃ ያው አያችሁ አይከል በቃ ሌላ ሰው ደግሞ እንፈልጋለን። እሺ ስላሴ የሚሰብክላችሁ። እሺ እኔም በለው ግዴታ አሁን ስላሴ ስላልተጠቀሰ ማብራራት የሚችል ማብራራቱን ማለት ሶስትነቱን እኮ መጽሐፍ ቅዱስ ይገልጻል። ምክንያቱም ክርስቶስ ማለት እግዚአብሔር ከኛ ጋር ነው ማለት ነው። ይሄ ማለት ደግሞ ምድር ላይ በነበረ ጊዜ እግዚአብሔር ክርስቶስ ላይ አድሯል ማለት ነው። ክርስቶስ ላይ ነበረ ማለት አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ትርጉሙ ነው የምትዩ? አዎ ከኛ ጋር ነው የሚል ነው የአማኑኤል። ስለዚህ ኢሳያስ ላይ የተወለደው አማኑኤል የሚባለው ሕፃን ውስጡ እግዚአብሔር አለ። ማቴዎስ ላይ ነው የሚለው። ይሄ ግን ይላል እግዚአብሔር እንትን ላይ ነው፣ ኢሳያስ ላይ ነው ያለው። ኢሳያስ ላይ ነው ያለው ስለ አማኑኤል የሚናገረው። ኢሳያስ 8:3 ላይ ነቢይቱ ወለደችው ያንን አማኑኤል የሚባል ሕፃን። ኢሳያስ 8:8 ላይ ደግሞ በወቅቱ የተወለደው ሕፃን አማኑኤል ተብሏል። አማኑኤል ማለት ስሙ ነው እንጂ እሱ አማኑኤል ነው ማለት አይደለም። ልክ እስማኤል፣ ገብርኤል፣ ሚካኤል እንደሚባለው ማለት ኤል ማለት አምላክ ማለት ነው። ፕሪፊክስ እና ሰፊክስ ሆኖ ይገባል። ምንም የሚያሳየው ነገር የለም። እንደዛ አንቺ ስላሴ የሚለው ነገር ሐሳቡም የለም ቃሉም የለም ስላልሽ ምንም ችግር የለውም። እና አይ ቲንክ ኢብራሂም ሌላ ሰው አስገባ። እሺ እንግዲህ ሰው የለም እንግዲህ አሁን ክርስቲያን አንድ ቁጥር አሳዩን። ከታች ቁጥር አሳዩን። እሺ ቁጥር አሳዩን። እሺ ክርስቲያን ኦኬ። ማቴዎስ ወንጌል ላይ የሚለውን ላንብብልህ።
ትችያለሽ። አንዴ ቀጥለሽ ኡስታዝ፣ አንዴ ላይቭ ላይ ሄሎ አለው። ሰላም ናችሁ? እንዴት ናችሁ? ወሂድ ኢብራሂም እንዴት ነው? ሰላም ነው? ሰላም ነን አለ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ከመጀመሪያ ጀምሮ አዳምጣል የምናወራውን ነው አሁን የገባው? አዎ አዳምጫለሁ። አዳምጫለሁ። ስለዚህ አሁን አንድ ጥቅስ ጠቅሶ ነበረ ዘፍጥረት 18 ምዕራፍ 18 ቁጥር 1 ላይ አብርሃም ቤት የገቡት 3 ሰዎች ነበሩ ይላል። እና እነዛ 3 ሰዎች እነማን ናቸው የገቡት አብርሃም ቤት? ያው አብርሃም ቤት የገባው ያው መላእክትም ሊሆኑ ይችላሉ፣ እግዚአብሔርም ሊገባ ይችላል። ያው እግዚአብሔር መንፈስ ነው። እነዛ 3 ሰዎች እነማን ናቸው የገቡት? እኔ እንጃ እነዛ ሰዎች እነማን እንደሆኑ መላእክቶች ናቸው ብዬ ነው እኔ ከእግዚአብሔር የተላኩ። ስለዚህ ተመለሰላችሁ? ከላይ ያላችሁ 3 ሰዎች አንዴ ኮንፈርም አድርጉኝ። ተመለሰላችሁ? እንደዚህ ሀቅ ይውጣልን የሚባለው እንደዚህ አይነት ሰው ማለት ነው ሲመጣ ተመለሰላችሁ? አይከል አይኔ ያው ኢብራሂም መለሰልኝ በቃ አይ ልጁም ራሱ ይኸው እንትን አለ። አሁን ምንድነው የምታደርገው? ስላሴ የሚለው ቃል የለም አይደል ባይብል ላይ? ጥቁር ሰው ስላሴ የሚለው ቃል በቃል የለም፣ ግን የለም ማለት ቃሉ የወከለው ሐሳብ ሳለ ሐሳቡ አለ። ሐሳቡ ምንድነው? እግዚአብሔር እና ኢየሱስ አንድ እንደሆኑ፣ መንፈስ ቅዱስ የእግዚአብሔር አካል እንደሆነ መጽሐፍ ቅዱስ ይናገራል። ኢቭን በእናንተ ላይ እኮ ይናገራል። ኦኬ። ስለዚህ አንድ አምላክ 3 አካላት አሉት የሚል አለ ባይብል ላይ? አካላት ሳይሆን መገለጫ ነው እኮ። ኦኬ፣ ችግር የለውም። በሶስት አካል አብ ወልድ መንፈስ ተውሽ፣ ቀለል አድርገው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አለ? ያ አለ ማለት አሁን ዮሐንስ እንደገለጸው አንድ አምላክ ናቸው የሚል ምን ላይ ነው ያለው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይናገራል። ጥያቄውን ክራይስቶሎጂ አይደለም አርስታችን፣ ትራይዶሎጂ ነው አርስታችን። ስላሴ ነው ትምህርት እንትናችን። ስላሴ ላይ ብለሃል። በስላሴ ትምህርት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የቱ ጋር ነው ያለው? ቃል በቃል ባይኖርም ይኸውልህ መጽሐፍ ቅዱስ በሐሳብ ደረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ ስጠኝ እስቲ። ይኸውልህ አንድ አምላክ እንደሆኑ ስናግረህ ማለት ነው። መጥምቁ ዮሐንስ ክርስቶስን ሊያጠምቀው በወረደ ጊዜ እና በባህር ዳርቻ ላይ እያጠመቀው ሳለ መንፈስ ቅዱስ እንደ እርግብ ወረደበት ይላል። ከዛ በኋላ ከሰማይ ድምፅ ወጥቶ ምን ይላል? የምወደው ልጄ ይህ ነው እሱን ስሙት የሚል ድምፅ ከሰማይ ወጣ ይላል። ያ ደግሞ የእግዚአብሔር ድምፅ ነው ብለን ነው እኛ የምናምነው። እንደ እርግብ ያረፈው መንፈስ ቅዱስ ነው ብለን የምናምነው። ያ ደግሞ ልጁ ደግሞ የእግዚአብሔር ቃል የተባለው በቁርአን ላይ ቁርአን 1934 ላይ እውነተኛ ቃል ብሎ ክርስቶስን ይገልጸዋል። ቆይተ 19 ላይ እንገባለን። መጀመሪያ ላይ 1934 ላይ ቁርአን ላይ እንገባለን ለብቻው ከፈለከው። ፊዚክስ እና ኬሚስትሪ እንዳይደባለቅ ማለት ነው። ያውን ፔሪዱ የፊዚክስ ነው። ኬሚስትሪ ፔሪድ ሲመጣ ደግሞ ክርስቶስ ኬሚስትሪ እናወራለን ማለት ነው። የእግዚአብሔር አካል ከሆነ መንፈስ ቅዱስ አያሻማም ማለት ነው። ግልጽ ነው። ስታወራ ተረጋግተን ያዳመጥን፣ አንተም ደግሞ ተረጋግተን ለማዳመጥ ሞክር፣ አትደራረብ። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ መንፈስ ቅዱስ የወረደበት ለምንድን ነው? በኢየሱስ ላይ ማለት ሲጠመቅ ማለት ነው። ሲጠመቅ መንፈስ ቅዱስ ለምንድን ነው የወረደበት ላዩ ላይ? ያው ነው አንድ አካል ስለሆነ ማለት ነው። ራሱን ሊገልጽ ነው። አይደለም። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ከዛ በኋላ መልካም እያደረገ መዞር ጀመራል። ስለዚህ ያ የሆነው ምንድነው? አንዱ አምላክ ኢየሱስን ማን የቀባው? ማን የቀባው? የናዝሬቱ ኢየሱስን አባት እግዚአብሔር ቀባው። አይደለም። በደንብ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? ኢየሱስ ክርስቶስ። ስጋ የሆነው ኢየሱስ ክርስቶስ ስጋ ሆኖ እንደ ሰው ልጅ የተገለጠው ማለት ነው። አዎ
ሲቀባ የነበረው ምንድን ነው? ክርስቶስ ኢየሱስ ገባኝ። እሱ አይደለም ጥያቄ። ሲቀባ የነበረው ምንድን ነው? መለኮት መቼም አይቀባም። ሲቀባ የነበረው ማን ነው? ያ ሰው የሆነው ክርስቶስ ኢየሱስ። ቅባቱ ምንድን ነው? መንፈስ ቅዱስ በኃይልና መንፈስ ቅዱስና መንፈስ ቅዱስና ኃይል። አሁን ተመልከት እዚህ ጋር ቀቢው ማን ነው አለ? አምላክ ፈጣሪ ማለት ነው። ቀቢው ማን ነው አለ? አምላክ ስንት ነው? አምላክ ስንት ነው? እግዚአብሔር አብ። አምላክ ስንት ነው? አምላክ ስንት ነው? አንድ አምላክ። አንድ አምላክ ማንን ነው የቀባው? ልጁን ክርስቶስ ኢየሱስን። ስለዚህ ስላሴን ትምህርት አይሆንማ። ስላሴ ትምህርት ፍጹም ሰው ሆኖ እኮ ነው የወረደው እኮ። አዎ እንደዛ አይልም። አንድ አምላክ ቀቢ እንደሆነ ነው እንጂ የምንረዳው ሶስቱ አካላቶች አንድ አምላክ ናቸው የሚል ነገር ትምህርት የለውም። ወይም ደግሞ አሁን መንፈስ ቅዱስ አንድ አምላክ ናቸው ወይም አንድ አምላክ ደግሞ ሶስት አካላት አለው የሚል ነገር የለውም። አሁን ጥያቄ የሚነሳው በባይብል ውስጥ ብሉይ ኪዳን ላይ 4 ጊዜ አንድ አምላክ አለ የሚል ጥቅስ አለ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 4 ላይ፣ ኢዮብ ምዕራፍ 31 ቁጥር 15፣ ዘካርያስ 19 እና ትንቢተ ሚልክያስ ምዕራፍ 2 ቁጥር 10። በአዲስ ኪዳን ላይ 16 ጥቅሶች አምላክ አንድ ነው የሚሉ ጥቅሶች አሉ። ማርቆስ 2:7 ላይ ይጀምርና ያዕቆብ 2:19 ላይ ይጨርሳል። አንድ አምላክ የተባለው ሁሉም ቦታ ላይ አብ ነው። ከአብ ውጭ አንድ አምላክ የተባለ አለ ወይም እነዛ ሶስት አካላቶች አንድ አምላክ ናቸው የሚል አለ? ሄደ? ኦኬ አስገቡት። ኦኬ ተቀያሪ መጣ። ኦኬ ጌታ ኦኬ ሰላም ነው ወሂድ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። በምናወራው ላይ መቀጠል ትችላለህ? ችግር የለውም። ኦኬ እሺ። ብሉይ ኪዳን ላይ 4 ጥቅሶች ላይ አምላክ አንድ እንደሆነ ይናገራል አይደል? ምን ላይ ነው? አራት ቦታ ላይ አምላክ አንድ ነው ብሎ የሚናገረው? ዘዳግም ላይም አለ፣ ኢዮብ ላይም አለ፣ ብዙ ቦታ ተጠቅሷል። ቀጥል። ኦኬ እነዛ 4 ጥቅሶች አንድ አምላክ የተባለው ማን ነው? ያለና የሚኖር ያህዌ ማለት ነው። አንድ አምላክ የተባለው ማን ነው? ከሶስቱ አካል ማን ነው ያልኩ? ምንድነው አይደለም ያልኩ? ጥያቄውን በደንብ ነው። እግዚአብሔር ነው። እግዚአብሔር ነው። ማን ነው ያልኩ? ምንድነው አይደለም ያልኩ? ማን ነው? ማንነት፣ ስለ ማንነት የጠየቅኩ። አንድ አምላክ የተባለው ማን ነው? እግዚአብሔር ነው እያልኩ ያልኩ። እግዚአብሔር ነው እያልኩ። ኦኬ እግዚአብሔር አብ ማን ነው? እግዚአብሔር የተባለው ማን ነው? አንድ አምላክ የተባለው ያለና የሚኖር ማን ነው? ያህዌ ማለት ነው። ኦኬ ዮዴሄ ባፌ ማን ነው? አቤት ዮዴሄ ባፌ ማን ነው? አሸም ማን ነው? ያህዌ ማን ነው? ያለና የሚኖር ሰማይና ምድርን የፈጠረ ያህዌ ማለት ያለና የሚኖር ማለት ነው። ያህዌ እግዚአብሔር አይደለ? ያ እግዚአብሔር ደግሞ ማን ነው ካልከኝ ያለና የሚኖር ሰማይና ምድርን የፈጠረ አንዱ አምላክ እሱ። ያህዌ ማን ነው? ማን ነው ነው የጠየኩ። ማን ነው? ማን ነው? ያህዌ እግዚአብሔር ነው። እግዚአብሔርማ አማርኛ ነው። ተው እሱን ከኢትዮጵያ እንትን አይደለም። ያህዌ ማን ነው? ያህዌ እግዚአብሔር ነው እያልኩ እኮ ነው። ወይ እግዚአብሔር እኮ አማርኛ ነው የምታወራኝ እኮ። በእንግሊዝኛና በግሪከኛ በዕብራይስጥ እኮ እግዚአብሔር የሚባል ነገር አይታወቅም። ያህዌ ዘጸአት 3:15 ላይ ያለው ዮዴሄ ቫፌ ወይም አሸም የሚባለው ማን ነው? እኔ በምንግባባ ቋንቋ ነው አይደል እያወራን ያለ ነው ወይ? አንተ እኮ ነው ያህዌ ያልከው እኮ። እግዚአብሔር ነው እያልኩ ያለሁት። እግዚአብሔር ነው እያልኩ ያለሁት። አብ ነው ያህዌ? ወልድ ነው ያህዌ ወይስ መንፈስ ቅዱስ ነው ያህዌ? የትኛው ነው ያህዌ? ኦኬ ያህዌ የሚለውን እግዚአብሔር ነው እያልኩ ነው ያለሁት ማለት ነው። ያህዌ ማን ነው ያልኩት እኮ። ምንድነው አይደለም ያልኩት? አብና ወልድ መንፈስ ቅዱስ ከመጣ ወደ ስላሴ ጥያቄውን ተረዳው። ስለ ስላሴ ነው እኮ እያወራን ያለ ነው። ያህዌ ማን ነው? ብሉይ ኪዳን ላይ አንድ አምላክ የተባለው ያህዌ ማን ነው? ያህዌ የተባለው በብሉይ ኪዳን ላይ እግዚአብሔር ነው እያልኩ አለሁት። እንደ እግዚአብሔር እኮ አማርኛ ነው። እግዚአብሔር በእንግሊዝኛ እስቲ ምንድን ነው ታዲያ? በምን እንደሆነ ነው የፈለከው ወሂድ? በምንኛ እንደሆነ ያህዌ ብለህ ጠቅሳል። ሲጀመር ያህዌ አማርኛ ነው። ችግር የለም እሱ ዕብራይስጥም ይሁን ችግር የለውም።
እኮ ታዲያ አንተ ነህ እኮ ያህዌ ነው አልከኝ። አንድ አምላክ ማን ነው ስልህ ያህዌ ነው አልከኝ። ኦኬ ያ ያህዌ ማን ነው ብዬ ጠየቅኩ። ማን ነው? አዎ ያ ያህዌ የተባለው አምላካችን እግዚአብሔር ያ እሱ ያህዌ ነው እያልኩ ነው እኔ። አይ በቃ አልገባውም ማለት ነው። በቃ እሺ ይለፍህ ኢብራሂም አለ። ኧረ ችግር የለውም። በቃ ማለት ልትረዳ አልቻልክም። ራሱ ማን ነውና ምንድነው ይለያያል። ገብቷል? ማን ነው ብዬ ስለ ፐርሰን ነው እያወራን ያለ ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ወይስ ሶስቱንም ነው ያህዌ የሚባለው? እንዴ እኮ አይለያዩማ። በአካል ቢለያዩም እኮ በግብር በስልጣን አንድ አይደሉም እንዴ? ኦኬ አንድ አምላክ በግብር ሶስት ነው። ያ አንዱ መለኮት አይደል በሶስት አካል ተገለጠ ብለን እኛ የምናምነው። እሺ አሁን ጥሩ። ያ አንድ መለኮት በሶስት አካል ተገለጠ የሚል ማስረጃ ስጠኝ። ያው እየሰማችሁ ነው እንግዲህ ጀማው። አዎ ያ በጣም አንድ መለኮት በሶስት አካል ተገለጠ የሚል ማስረጃ ስጠኝ። እሺ ቃል በቃል ነው የፈለከው ወር በሐሳብ ደረጃ ማለት ነው? በሐሳብም ደረጃ አምጣ፣ ጥቅስ አምጣና ማስረጃ ስጠኝ። እሺ በጣም ጥሩ። አሁን እግዚአብሔር ሰማይና ምድርን በቃሉ ፈጠረ ብለን እናምናለን አይደል? ቆያ ወይ ጥቅስ ነው የተባልከው ማን የጌታ ጥቅስ አውጣ። እሺ አሁን አንድ ልስት ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል አይደለ? ስለዚህ እኛ አሁን እግዚአብሔር እኛን የፈጠረው በማን? በቃሉ ነው። በክርስቶስ ኢየሱስ ነው የተፈጠርነው ማለት ነው አይደለም? ጥያቄ እሱ አይደለም። አድምጠኛ በአንድነት እንደሚሰሩ ልነግርህ እኮ ነው። ያው ጀርባዬን ነው የበላኝ፣ እግሬን እያከከነ ያለው ያልበላኝን ነው እያከከ ያለው። ችግር የለውም። ስለዚህ ጀርባዬ ጋና ተመለስ። አንድ አምላክ በሶስት አካላት ተገለጠ የሚል ማስረጃ አምጣ ነው ያልኩህ። ጥቅስ ስጠኝ። ኤፌሶን 2:10 ላይ እየሰጠው ነው ኢየሱስ ተፈጠረ የሚለው ስለ አዲስ ፍጥረት ነው። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው የሚለው። ስለዚህ መልካሙን ስራ ለማድረግ ወይም ደግሞ በክርስቶስ ኢየሱስ አዲስ ፍጥረት ነን የሚለው ያንን ነው የሚያሳየው። መልካሙን ስራ አለ። እኔ ጠየቅኩት ጥያቄ አንድ አምላክ በሶስት አካላት ተገልጧል የሚል የመጽሐፍ ቅዱስ ጥቅስ አምጣ። አዎ እኮ እየነገርኩህ እኮ ነው። አንድ በአንድ ማለት ነው። አንድ በአንድ እየነገርኩህ እግዚአብሔር በቃሉ ፈጠረ። በሚፈጥርበት ጊዜ አሁን በፍጥረት ስራ ውስጥ የእግዚአብሔር አብ ስራ አለ፣ የወልድ ስራ አለ፣ የመንፈስ ቅዱስ ስራ አለ ማለት ነው። ስለዚህ በአንድነት ነው የሚሰሩ። አልጠይቀው አንድ አምላክ በሶስት አካላት ተገለጠ የሚል ኤፌሶን 2:10 ላይ የለም። አሁን የጠቀስከው ጥቅስ ላይ ካለ አውጥተህ አሳየኝ። ጥቅሱ ላይ ባይለቃል እንዴ እየነገርኩህ እኮ ነው። ሐሳብን ወህድ የለም እኮ ነው የምልህ። አውጥተህ አሳየኝ ነው ያልኩህ። ኤፌሶን 2:10 ላይ አንተ የለም ስላልክ እኮ የለም ማለት አይደለም። የለም አስል ካለ ማውጣት ነው ያለብህ እኮ። ኪሴ ውስጥ 10 ብር አለኝ ካልኩ ነው እየነገርኩህ እኮ ነው። እየሰማኸኝ አይደለም እንዴ? ስለሌለ ነው። ካለ ስጠኝ ነው ኤፌሶን 2:10 ላይ እየነገርኩህ አይደል? እንደሚሰማኝ ከሆነ ምንም እየነገርኩኝ አይደለም። እኔ የጠየቅኩት ጥያቄ አንድ አምላክ በሶስት አካል ተገለጠ የሚል ማስረጃ ስጠኝ ስለ ኤፌሶን 2:10 ላይ አወጣ። ኤፌሶን 2:10 ላይ የሚናገረው እኛ መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። አዲስ ፍጥረት የተፈጠረው በክርስቶስ ኢየሱስ ነው። ስለዚህ ዘፍጥረት አንዳንድ ላይም አይደለም የሚያወራው። አዲስ ፍጥረት ደግሞ ሪጀነሬሽን ነው፣ ዳግም መወለድ ነው፣ ዳግም መፈጠርን ነው የሚያሳየው። እኔ የጠየቅኩት ጥያቄ አንድ አምላክ በሶስት አካላት ወይም አንድ መለኮት በሶስት አካላት ተገለጠ ለሚልበት ጥቅስ ማስረጃ አምጣ ነው ያልኩህ። ኤፌሶን 2:10 ላይ ያለው አይሆንም። ይሆናል ካልክ አሁንም ባይለ ቃል ወጥተህ ለህዝቡ አሳይ። በቃ ኤፌሶን 2:10 ላይ እያወራ ያለው በኢየሱስ ክርስቶስ ስላገኘ ነው። አዲስ ማንነት ሳይሆን ገና ዓለም ከመፈጠሩ በፊት እግዚአብሔር በሱ እንደመረጠን በሱ እንደፈጠረን ነው እየተናገረ ያለው እንጂ በክርስቶስ እኛ ስላገኘ ነው አዲስ ፍጥረት አይደለም። ፕሪዲስቲኔሽን ነው። በክርስቶስ ኢየሱስ አማካኝነት አማኞችን ኤፌሶን 1:3 ላይ እንደመረጠ ይናገራል። ዓለም ሳይፈጠር በፊት ጥያቄው እግዚአብሔር አማኞችን በክርስቶስ ኢየሱስ ዓለም ሳይፈጠር በፊት መርጧል አልመረጠም ሳይሆን አንድ መለኮት አንድ አምላክ በሶስት አካላት ወይም በአብ በወልድ በመንፈስ ቅዱስ ተገለጠ የሚል የመጽሐፍ ቅዱስ ጥቅስ ስጠን ያለ። አዎ አድምጠኝ። አንድ በአንድ ነው እኮ እነግርሃለሁ ወህድ የምነካ። ስለዚህ አሁን እዛ ላይ እግዚአብሔር እኛ ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ ፈጠረን ይላል አይደለ? በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ እግዚአብሔር እኛን የፈጠረው እንዴ ቁጥር 2:10 ላይ አይልም? መረጠን ነው የሚለው። ኤፌሶን 1:4 ላይ መረጠን ነው የሚለው። ኤፌሶን 2:10 ላይ በክርስቶስ ኢየሱስ ተፈጠርን አይልም? እሱ ይላል። አዎ
ስለዚህ ይላል። ስለዚህ አንድ ላይ እንደዛ ተናገረ። 1:3 ወደ ታች ስናነብ እንደዛ ተናገረ ቁጥር 4 ላይ። ከዛን እዛ 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ እግዚአብሔር እኛን የፈጠረው በክርስቶስ ነው ማለት ነው። በክርስቶስ ነው የተፈጠረው። አሁን እግዚአብሔር እኛ ሲፈጠር በክርስቶስ ነው። እኔ ጥያቄ ምንድነው? እኔ ጠየቁት ጥያቄ ምንድነው? ድገምልኝ እስቲ ጠየቅኩን። ኦኬ አንተ እየጠየቀኝ ያለው አሁን አንዱ አምላክ በሶስት አካል ተገለጠ የሚለውን ማስረጃ አምጣ እያልከኝ ነው አይደለ? አዎ እኔም እኮ እየነገርኩ ነው ያለሁት። ምንም አልነገርከኝም። ኤፌሶን 2:10 ላይ አንዱ አምላክ በሶስት አካላት ተገለጠ የሚል ነገር የለውም። እየነገርኩ ነው። ያ እየነገርከ ጥቅስ ነው እየተናገርከ ያለው። ሶስት አካል አለ አይደለ? ቆያ ጥቅስ እኮ ነው እያወጣ ጥቅስ ነው እኮ። የማስ ስፖርት ማጠናከሪያ እኮ አይደለም መድረኩ እንዴ። የማይገናኝ ነገር አሁን ለምሳሌ ለአንተ እኮ አይገናኝም። እግዚአብሔር አንድ ነው የሚል ጥቅስ ማስረጃ ስጠኝ ስለ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ እንደመጥቀስ ነው። የማይገናኝ ነገር ነው። አንድ አምላክ በሶስት አካላት ተገለጠ የሚል ኤፌሶን 2:10 ላይ የለም። አይ ቲንክ ብዙ እንትን ማለት ነው። ሐሳቡን እየነገርኩ ነው ያለሁት አንድ በአንድ ማለት ነው። ጥቅሱ እሱን ከነገርኩ ተመለስኩ። አንድ አምላክ ማን ነው? ብሉይ ኪዳን ላይ 4 ቦታ አንድ አምላክ የሚል ጥቅስ አለ እና ማን ነው ብዬ ስለው ያህዌ ነው አለኝ። እሺ ያ ያህዌ ማን ነው ስለው እግዚአብሔር ይለኛል። ያ እግዚአብሔር ማን ነው ስለው ደግሞ ያህዌ ይለኛል። በጣም እየተዛዘ ከዛ በኋላ ማን ነው ያልኩ ምንድነው አይደለም ያልኩ ማን ነው አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው ስለው አይነጣጠሉም አለ። ካልተነጣጠሉ ምንድነው ስለው ደግሞ አይ አንድ መለኮት አንድ አምላክ በሶስት አካላት የተገለጠበት ነው አለ። ማስረጃ ጥቅስ አምጣ ስንለው ኤፌሶን ምዕራፍ 2 ቁጥር 10 ላይ አመጣ። ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠረን ነው የሚለው። ዛት ሚንስ ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው። እግዚአብሔር በልጁ በኢየሱስ በኩል አዲስ ፍጥረት ወይም ደግሞ ሪጀነሬሽንን ወይም ደግሞ ሪክሬሽንን አድርጓል። ዳግም ልደትና ዳግም መፈጠር አድርጓል። ይህንን ነው የሚያሳየን። አንድ አምላክ በሶስት አካላት ተገለጠ የሚል ኤፌሶን 2:10 ላይ በኃይለ ቃላት ታሳየን አለው። ማሳየት አልቻለም። ይሄው እያሳየው ነው እኮ ይለኛል እየደጋገመ ማለት ነው። እና አይ ቲንክ ማዛግ ነው የሚሆነው። አይ ቲንክ አንተንም ዲስሪስፔክት ማድረግ ነው፣ አዳማጮቻችንም ዲስሪስፔክት ማድረግ ነው። ኤብሮ ወይ ተረከብ። እኔ ልወጣ ነው፣ ሰዓት ደረሰብኝ። ኢንሻአላህ ጀዛከላ አላህ ይጠብቅህ። ጀዛከላ ኸይር። እሺ የጌታ እስቲ አሁን ደግሞ እስቲ ደግሞ እንለውጥ። እሺ ፍሬ ማርሽ ይካሄድ ደግሞ እስቲ እንዴ። እሺ የቱ ጋር ነው እስቲ ስላሴ እስቲ ማስረጃ አስተኛሽ። አሁን እኮ ግራ ገባን እኮ ልጆቹን ግራ ገባቸው። ስላሴ እስቲ ማስረጃ የጌታ ኦኬ እሺ አሁን እኔ ሐሳቡን ነግሬያለሁ ብሮ እና አሁን ለምሳሌ በዚህ በማቴዎስ ወንጌል መስከረም አንድ አምላክ ነው እናውቃለን። አሁን እኔ ጥቅስ ብቻ ጥቅስና ምዕራፍ ቁጥር እሱን ልሰጥ እኮ ነው። አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ 16 ኢየሱስ ክርስቶስ 13 ነው 3:13 ወደ ታች እሺ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝና ዮሐንስ አላልኩም። ማቴዎስ ወንጌል ምዕራፍ 3 ይቅርታ። እሺ ይቅርታ። እሺ ቀጥልሽ። ይቅርታ። ኦኬ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ወደ ታች በምናይበት ጊዜ ኢየሱስ ክርስቶስ ከዮርዳኖስ ተጠምቆ በሚወጣበት ጊዜ መንፈስ ቅዱስ በኢየሱስ ክርስቶስ ላይ በርግብ አምሳል መጥቶ ተቀመጠ፣ አረፈበት ይላል አይደለ? ከዛ በኋላ ደግሞ ከሰማይ የሆነ ድምጽ መጣ። ምን የሚል እኔ የሚወደው በሱ ደስ የሚለኝ ልጄ ነውና እሱን ስሙት የሚል መጣ። አየ ስለዚህ እሱን እንስማው በቃ